ዓለም አቀፍ እንዲሁም አህጉር አቀፍ መረጃዎች ምን ይመስላሉ የሚለውን እንመለከታለን። እውነት ነው እንግዲህ አህጉር አቀፍ እንደዚህም ደግሞ ዓለም አቀፍ የመገናኛ ብዙሃን በፊት ገጻቸው የተለያዩ ርዕሰ ጉዳዮችን ውሎ አዳራቸውን ይዘው ይወጣሉ። የተመራረጡትንና በስፋት ደግሞ ምን ትኩረትን ሳቡ የሚለው ሊነግረን ባልደረባችን ተስፋውን የሰይድ እዚህ ስቱዲዮ ይገኛል። ከሱ ጋር የተወሰነ ቆይታ እናደርጋለን። ተስፋውን እንደማድረግ ተመድራችሁ ሳለና ፍርዶስ እንደምናድራችሁ ክቡራን ተመልካቾቻችን መገናኛ ብዙሃን በፊት ገጻቸው ውሎ አዳራቸውን ምን ይዘው ወጡ የሚለው ለተመልካቾች መልካም ቅኝት ያደረኩባቸው የተወሰኑ ነጥቦች አሉ። ያው የሩሲያና የዩክሬንን ግንኙነት እንዳጠቃላይ የኔቶን እና ተያያዥ ጉዳዮችን ለማንሳት ወድጃለሁ። በዛሬው ቅኝታችን አህጉር አቀፍ መረጃ ሊያስጉ ማለት ነው። በሌላ አነጋገር እንግዲህ ባለፉት 3 ዓመታት በሚባል ደረጃ በበርካታ ጉዳዮች የዓለምን ሚዲያ አይንንም ጆሮንም ቀልብንም ገዝተው ይዘው ከብሮድካስት ሚዲያ እስከ ሶሻል ሚዲያ እስከ ዓለም አቀፍ ዋና ሚዲያዎች ፕሪንት ሚዲያው ጭምር ሁሉ ሳይቀር ላለፉት 3 ዓመታት የዓለም አቀፍ ሚዲያዎች መነጋገሪያ ዘገባ ዴይ ቱ ዴይ በሚባል ደረጃ በየዕለቱ ሳይዘገብ ሳይውል ሳያድር ሳይነገር ያልቆየባቸው ጊዜያቶች ናቸው። የሩሲያና የዩክሬን ጦርነት እንግዲህ እንደሚታወቀው ዓለም እንደ አውሮፓውያን የዘመን አቆጣጠር ከ1939 እስከ 1945 ሁለተኛውና በጣም አጥፊ አውዳሚ ጦርነት በአውሮፓ ምድር ከተካሄደ በኋላ ዓለም እንግዲህ 1945 ላይ ሁለተኛ ዓለም ጦርነት ሲያበቃ እንደገና ደግሞ ዓለም ለሁለት ተከፍሮ ምዕራቡ ዓለም ምስራቁ ዓለም ካፒታሊዝም ኮሙኒዝም ሶሻሊዝም በሌላ ጎን ኢምፔሪያሊዝም እየተባለ የሪዮት ዓለም ልዩነት የአይዲዮሎጂ ልዩነት የነበረበትና ምዕራቡ ዓለም ዩናይትድ ስቴትስ ስትመራበት የነበረው በስሯ አጫፋሪ አጋፋሪ ሆና በርካታ ሀገራት ሳተላይት ስቴቶች የነበሩበት በምስራቁ ጎራ ደግሞ ሶቪየት ህብረት የቀድሞዋ ሶቪየት ህብረት ስትመራ የነበረበትና ብዙ ጉዳዮች ሲነሱበት የነበረ ነገር ግን እንደ አውሮፓውያን ዘመን አቆጣጠር 1989 የቀዝቃዛው የዓለም ጦርነት ሲያበቃ ከዛ በኋላ 1991 ደግሞ በእኛ 1983 እንደማለት ነው ሶቪየት ህብረት የፈራረሰችበትና በርካታ ሀገራት ዩክሬንን ጨምሮ ከሶቪየት ሪፐብሊክ የተገነጠሉበት ሁኔታ ነው የምናየው። ታዲያ ከሶቪየት ህብረት ሪፐብሊክ ከተገነጠሉት እንደነ ላትቪያ፣ ሊትዌኒያ፣ ኤስቶኒያ፣ ጆርጂያ፣ ቤላሩስ፣ አዘርባይጃን፣ ካዛኪስታን፣ ኡዝቤኪስታን ምናምን ብዙ ሀገሮች ውስጥ በግዛትም በህዝብ ብዛትም በርካታ ትልቅ ሀገር የሆነችው ዩክሬን ነችና የዩክሬንና የሩሲያን ጦርነት እንግዲህ ለማስቆም አዳዲስ ጉዳዮች እየመጡ ያለበት ሁኔታ ነው ያለው። እንደምታስታውሱት የባይደን አድሚኒስትሬሽን በስልጣን ላይ በነበሩበት ወቅት ከ2020 እስከ 2024 ሲከተሉት የነበረው ፖሊሲ ለየት ያለ ነው። አሁን ትራምፕ እየተከተሉት ያለው ፖሊሲ ታዲያ በትናንትናው ዕለት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንግዲህ በዩክሬን የተያዙ ጥቂት የኩርስክ አካባቢ ግዛቶችን በጦርነቱ እስከዛሬ ድረስ ወደዛ አካባቢ ሄደው አያውቁም ነበር። የጎበኙበት ሁኔታ አለ። የሚሊተሪ ልብስ ለብሰው በዛ ተገኝተዋል። ታዲያ ጦርነቱን ለማስቆም ጥረት የተደረገ ባለበት ወቅት እንግዲህ ፑቲን ለአሜሪካ የተኩስ አቁም ሀሳባቸውን ምላሽ ሰጥተዋል። እንግዲህ ለመጀመሪያ ጊዜ ለአንድ ወር ያህል ማለትም ለ30 ቀናት ጦርነቱን እንዲቆም ለማድረግና የበለጠ ለዘላቂ ጦርነት የማቆም ስምምነት ለመድረስ እንግዲህ ጥረቶች እየተካሄዱ ነው። የዩናይትድ ስቴትስ ልኡካን ቡድንም ወደ ክሬምሊን ተጉዟል። በትናንትናው ዕለት ከፑቲን ጋር ተወያይተዋል። ታዲያ ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ሀሳብ በመርህ ደረጃ አትሊስት ኢን ፕሪንሲፕል ብለዋል እንደሚቀበሉት፣ ነገር ግን ማብራሪያ ዲቴይል ዝርዝር ሀሳቦችን እንደሚቀበሉ የጠቀሱበት ሁኔታ ነው ያለው። ታዲያ ፑቲን ለጋዜጠኞች በሰጡት መግለጫ ዘላቂ ሰላምን ማምጣትና የዚህ ቀውስ መንስኤዎችን ማስወገድ አለብን ሲሉ ተናግረዋል። ይሄ በጣም ትልቅ ነገር ነው። በሁለቱም በኩል እንግዲህ አፒታይት የላቸውም አሁን ለመዋጋት። እንግዲህ ትዋጋለ፣ ንብረት ያልቃል፣ ህዝብ ያልቃል፣ ምን ይላል መጨረሻ ላይ የትኛውም የዓለም ጦርነት በታሪክ መለስ ብለን የምንረዳው በጠረጴዛ ዙሪያ ነው፣ በዲስከሽን ነው የሚያልቀውና አፍተር ዳሜጅ ነው። ቢፎር ዳሜጅ ቢሆን ጥሩ ነበርና የተስማሙበት ሁኔታ አለ። ይሄ በርካታ ዓለም አቀፍ ሚዲያዎች ከጫፍ ጫፍ በፊት ገጻቸው ይዘው የወጡት ነው። እንግዲህ ጠብን ለማቆም በአሜሪካ በቀረበው ሀሳብ እንስማማለን፣ ሀሳቡ ትክክል ነው፣ እንደግፈዋለን ሲሉም ነው እንግዲህ በመግለጫቸው ፑቲን ያነሱት። ታዲያ በዩክሬን ውስጥ ጦርነት ማብቃት አለበት ያሉት ፑቲን የተኩስ አቁም ሀሳብ ጥሩ ነው፣ ሙሉ በሙሉ እንደግፋለን፣ ነገር ግን ከአሜሪካ ጋር ቀደም ብዬ የምንጠቀስኩት ልንወያይባቸው ልንግባባባቸው የሚገቡ ቅደም ተከተሎች ያስፈልጉና ያሉበት ሁኔታ አለ። እንግዲህ እንደምታስታውሱት ከአውሮፓውያኑ የካቲት 2022 ማለትም ከዛሬ 3 ዓመት አንስቶ በሩሲያና በዩክሬን በተቀሰቀሰው ግጭት በመቶ ሺዎች የሚቆጠሩ ሰዎች ለሞትና ለአካል ጉዳት እንግዲህ ተዳርገዋል። ትራምፕ በጣም ቆፍጠን ያለ ነገር ነው እንግዲህ ዘለንስኪን በዋይት ሃውስ ኦቫል ኦፊስ በዛ የነበረውን ሁኔታ እናስታውሳለን። በቃ this war has to end እያሉ በጣም ማለት ነው ሲጎተጉቱ የነበረበት ሁኔታና ነገር ግን ትራምፕ ይህንን ማለት ፑቲን ይህንን ቢሉም ቮሎዲሚር
ዜሌንስኪ ደግሞ በትናንትናው ዕለት ከፑቲን በኋላ ታዲያ ፑቲን ለጦርነቱን ለማብቃት ቁርጠኛ አልሆኑም። ጭራሽ እንደውም ጦርነቱን ሌላ አቅጣጫ ለማስያዝ ወይም ደግሞ ሀሳብ ለማስቀየስ አይነት ነገር ሊጠቀሙበት እየሞከሩ ነው ሲሉ የራሳቸውን እንግዲህ አቋም ያንጸባረቁበት ሁኔታ አለ። ነገር ግን ጦርነቱን ለማቆም ውሳኔ ላይ ደርሰዋል። ምናልባት ተስፋውን እዚህ ጋር ላቋርጥና ቀደም ብለው እንዳልከው በዋይት ሃውስ በነበራቸው ውይይት ዜሌንስኪ ጦርነቱ ይቁም ሲባል ቅድመ ሁኔታዎችንም ይፈልጉ ነበር። ዜሌንስኪ ምናልባትም ያን ፍራቻ ይመስለኛል እስካሁን ድረስ እንደተባለው ቭላዲሚር ፑቲንም አሁን ራሱ የጦር ልብስ ለብሰው ወደ ማቆም ስምምነት ላይ ያወራች ያለች ሀገር የጦር ልብስ ደግሞ እንደገና ለብሰ እዛው አካባቢ ላይ ጉብኝት መካሄድ በራሱ ለጦርነቱ ማቆም ቁርጠኛ ያልሆነ መሆናቸው ነው የሚገልጸው። ዜሌንስኪ እንደውም የአሜሪካን ጥሪ ተቀብሎ በአንድ ወር ውስጥ የጦር ማቆም ስምምነቱን ወዲያውኑም አፋጣኝ ምላሽ የሰጠበት ሁኔታም አለ። እውነት ነው እንግዲህ ያው ምናልባት ኩርስክ አካባቢ የሄዱት እሳቸው ወታደሮቻቸውን የጥቂት ኩርስክ አካባቢ በዩክሬን ወታደሮች የተያዙ ቦታዎች አሉ እነሱን ሙሉ ለሙሉ ከአካባቢው ክሊር እንዲያደርጉ እንዲያስለቅቁ ነው። ሰሞኑ ደግሞ የበለጠ የሩሲያ ጥቃት በዩክሬን ላይ ተጠናክሮ እንደቀጠለ የሚታወቅ ነው። ያው የበለጠ ያጠናከርክ ስትሄድ የመደራደር አቅምህንም ባርጌኒንግ ፓወር የማግኘቱ እድሉ ሰፊ ነው የሚሆነውና ምናልባትም ዩኒፎርም ለብሰው ኩርስክ ስለሄዱ ጦርነቱ እንዲያበቃ ፍላጎት የላቸውም ብሎ ሀስቲ ጀነራላይዜሽን ይሄ ድምዳሜ ላይ እንኳን ባንደርስ ነገር ግን ሁለቱም እንደቀድሞ እንደነበረው አፒታይት ብዙም ያላቸው አይመስልም። ታዲያ መለስ ብለን ስናይ ቅድመ ሁኔታዎቹ ፑቲን ታዲያ ከምዕራቡ ዓለም በአጠቃላይ ደግሞ በተለይ ደግሞ ከዩናይትድ ስቴትስ የሚፈልጓቸው ነገሮች ምንድናቸው ሲል ሮይተርስ ከጉዳዩ ምንጭ እማኝ አለ ብሎ ያወጣበት ሁኔታ ነው ያለው። ታዲያ እሳቸው ምንድነው ያሉት ወይም ፑቲን የሚፈልጉት እንግዲህ የተኩስ አቁም ለማድረግ አሜሪካ ያቀረበቻቸውን ቅድመ ሁኔታዎች ምንድናቸው ስንል እንግዲህ ሩሲያ 3 ዓመት ያስቆጠረውን የዩክሬን ጦርነት ለማስቆም ያስቀመጠቻቸው ቅድመ ሁኔታዎች አሉ ነው የሚባለው። ለምሳሌ ሩሲያ እንግዲህ የጦርነቱ ዋና ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትን ነው። ያኔ በቀዝቃዛው ዓለም ጦርነት ወቅት ኔቶ ወደ ምስራቅ አውሮፓ እንዳይስፋፋ ስምምነት ነበራቸው በሩሲያና ወይም ሶቪየት ህብረት ከፈራረሰች በኋላና በምዕራቡ ዓለም መካከል። ነገር ግን ኔቶ ጭራሽ ስምምነቱን ጥሶ እንደሚባለው የቀድሞ የባልቲክ ሀገሮችን ጨምሮ የሶቪየት ህብረት አባል ሀገራትን ጨምሮ የኔቶ አባል እያደረገ ኔቶ በኃይልም በሁሉም ነገር እየተደራጀ ራሽያ አፍንጫ ስር መድረሱ ሩሲያ የህልውና ስጋት አለብኝ ስትል ለረጅም ዓመታት መቆየቷ ይታወቃል። ነገር ግን በተለይ የዩክሬንን የኔቶ አባል መሆንን በፍጹም አትፈልግም አትፈቅድምም ሲባል ነበር። ታዲያ የኔቶን መስፋፋት መክታት ነው የምትፈልገው። በትናንትናው ዕለትም በዋይት ሃውስ ኦቫል ኦፊስ የቀድሞ የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩተ በዋይት ሃውስ እንግዲህ ከፕሬዝደንቱ ጋር ወይ ማለትም ከትራምፕ ጋር ውይይት ነበራቸው። በዛም እንግዲህ ትራምፕ በኔቶ ላይ ያላቸው አቋም ይታወቃል። እንግዲህ አጠቃላይ ሀገር ውስጥ ገቢ ይሄ ጂዲፒ ከ2 እስከ 5 በመቶ መመደብ አለባችሁ ነው የሚሉት። አጠቃላይ ከኔቶ አባል ሀገራት እንግዲህ 32 አባል ሀገራት አሉት ኔቶ መቀመጫውን ብራስልስ አድርጎ። ፖላንድ ነች 5 በመቶ ትልቁን ክፍያ የምትከፍለው ወጪ የምታወጣው እናም ማውጣት አለባት ሲሉ እንግዲህ በምስሉ ላይ እንደምንመለከተው በዋይት ሃውስ የነበራቸው ውይይት ነው ዲስከሽን ነው በትናንትናው ዕለት። ይሄ ነው ኔቶ እንዳይስፋፋ አሁንም ዋስትና እፈልጋለሁ አሹራንስ እፈልጋለሁ ከምዕራቡ ዓለም ነው የምትለው። የሩሲያ የጦር ዋነኛ ምክንያት አድርጋ የምታነሳው ኔቶ ታዲያ የዩክሬን የድርጅቱ አባልነት ጉዳይ ቀድሞውንም ከዋሽንግተን መተማመኛ ፈልጋ ነበር። በባይደን ዘመን መተማመኛ ስላላገኘች ነው። ኦፍ ኮርስ የኔቶ አባል አልሆነችም። ጦርነት ውስጥ ያለ ሀገር ደግሞ በኔቶ ቻርተር መሰረት የኔቶ አባል መሆን አይችልም። ጦርነት ላይ ያለ እንግዲህ የኔቶ አባል እንዳትሆን ትፈልጋለች። ታዲያ ሌላው የውጭ ሀገራት ወታደሮችን በዩክሬን ለማሰማራት ሀሳብም ውድቅ ይደረግ የሚል እቅድ አላት። በዚህ ስምምነት ከመድረሷ ከመፈጸሙ በፊት እንግዲህ እንደምታስታውሱት የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮንን ጨምሮ የኔቶ አባል ሀገራት የእንግሊዙን ኬር ስታርመርን ጨምሮ ጠቅላይ ሚኒስትር የአውሮፓ ሀገራት አሜሪካ በተለይ አሁን ዩክሬንን አረዳም ወይም ደግሞ ወደ ኋላ ስታፈገፍግ ማፈግፈግ ሲመጣ አውሮፓውያን በተናጥል በራሳቸው ተደራጅተው ማለት ነው ወታደሮችን እግረኛ ወታደሮችን ሁሉ ወደ ዩክሬን የማሰማራት ሁኔታ አለ። ዩክሬን ላይ እግረኛ ወታደር ማሰማራት ደግሞ የበለጠ በእሳቱ ላይ ቤንዚን እንደማቀጣጠል ማለት ነውና ሩሲያ ይህንን ትፈልጋለች። እንግዲህ እንደምታስታውሱት በሳውዲ አረቢያ ጅዳ በተካሄደው በአሜሪካና በዩክሬን ባለስልጣናት ተጠባቂ ምክክር ለ30 ቀናት የሚቆየውን የተኩስ አቁም ስምምነት ዩክሬናውያን እንደደገፉት
ማወቅ ማየት ይቻላል። ከዚህ ቀደም እንግዲህ መለስ ብለን ማየት እንችላለን። እናም እንግዲህ ሁኔታዎች ከባድ ናቸው። ቀጣይ ጊዜ ያው ዞሮ መደራደራቸውና ጦርነቱ ማብቃቱ አይቀርም። ነገር ግን ትልቁ ነገር ሩሲያ የያዘቻቸው የምስራቅ ዩክሬን አካባቢዎችን ሉሃንስክ፣ ዶኔስክ፣ ላፓሪዣ የመሳሰሉ ግዛቶች አሉ። ከ10 እስከ 20 አንዳንዶቹ እንደውም እስከ 25 በመቶ ያደርሱታል የዩክሬን ግዛቶች ናቸው። ጦርነቱን ለማስቆም ታዲያ እነዚህ የዩክሬን ግዛቶችን አለቅም ነው የምትለው ሩሲያ ማለት ነው። ስለዚህ ዩክሬንስ እነዚህ ግዛቶቿን አስወስዳ ሰጥታ ተደራድራ ጦርነቱ እንዲያበቃ ታደርጋለች ወይስ ሩሲያ የያዘቻቸውን ግዛቶች ክሪሚያን ጨምሮ በ2014 የያዘችውን ለዩክሬን መልሳ ስምምነት ይደረሳሉ የሚለው ጉዳይ ጊዜ የሚፈታው ነው የሚሆነው። ለማለዳ ያስኩት አበይት ዋና ጉዳይ ይህን ይመስላል። ፍርዶስና ሳህለ ተመልካቾቻችንም አመሰግናለሁ። ታንክ ዩ። እኛም እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን ነው የምንለው።